በነገራችን ላይ እንግዲህ እንግሊዘኛ ማስተማር ከጀመርኩ ጀምሮ የአማርኛ ተማሪዎችን በጣም ረስቻቸዋለሁ። በጣም ይቅርታ። በእርግጥ ያው ቻናሌ ማታውቁት ትኖራላችሁ እንጂ የአማርኛ ቻናል በዚያ በሌላ ቻናል ስለጀመርኩ ነው። አሁን ዛሬ እስኪ ምናልባት ብዙ ተማሪ ይከታተል እንደሆነ ለማረጋገጥ ዛሬ የተወሰኑ ፊደላቶችን እናያለን ማለት ነውና ብዙ ተማሪ ይፈልገው ከሆነ ቀጥልበት የምትሉ ከሆነ አማርኛ ብቻ አይደለም ሂሳብም እጨምርላችኋለሁ። መጀመሪያ ላይ አካባቢ ካስታወሳችሁ አማርኛም በተለይ አማርኛ በደንብ ነበር የሰራውላችሁ። ከዛ ሂሳብም የተወሰነ ሰርተን ነበረ ከአበበ ጋር። አሁን ደግሞ እስኪ ምን ያክል ያው ለጀማሪ ተማሪዎች ስለሆነ የምንሰራ እንግሊዘኛ ብቻ የሚማሩ ልጆች ላይሆኑ ይችላሉ ይሄን ቪዲዮ የሚመለከቱት። ስለዚህ አማርኛም ዛሬ የተወሰነ አብረን እናያለን። አማርኛ የምትችሉ ልጆች ያው መደገፍ ከፈለጋችሁ እዩት፣ ረጅም አላረዝመውም። ካልፈለጋችሁ ግን ለእንግሊዘኛ የተሰሩ በጣም በርካታ ቪዲዮዎች ስላሉ ሌሎችም ቪዲዮዎች ማየት ትችላላችሁ እኔ ማለት ነው። ኦኬ አሁን እንግዲህ ርዕሳችን እንጽፋለን። አማርኛ ኦኬ አማርኛ እንግዲህ እንትን ልስጣችሁ ጀነራላይዝ ስናደርገው በቀላሉ ልትይዙት የምትችሉት አማርኛን ያው እንዴት እንደሆነ ፊደሉ በምን መንገድ እንደሚሰራ ማወቅ አለባችሁ ቀድማችሁ ማለት ነው። እንግዲህ አማርኛ ወደ ጎን ስንቆጥራቸው 7 ናቸው፣ ወደ ታች ስንቆጥራቸው ደግሞ 34 ናቸው። በእርግጥ አንዷን መተው ትችላላችሁ፣ ብዙም አንጠቀማትም። ነገር ግን አንዳንድ ከውጭ የመጡ ቃሎችን መጻፍ ስንፈልግ እንጽፋታለን፣ እንጠቀማታለን። ፊደሏም ቨ የምትባለዋ ነች። ቨን ተጠቅሞ የሚነገር የአማርኛ ቃል የለንም። ነገር ግን ቨን በመጠቀም ከውጭ የምንጠቀማቸው በርካታ ቃላቶች ይኖራሉ። ለምሳሌ ቴሌቪዥን፣ ቪዲዮ የመሳሰሉ ቃላቶችን የአማርኛ ቃሎች አይደሉም፣ ግን ልክ አማርኛ እንደሆኑ አድርገን የምንጠቀማቸው ቃሎች ናቸው። እነዚህ አይነት መሰል ቃሎችን ለመጠቀም ቨ የምትባለዋ ቃል አሁን በቅርቡ የተጨመረች ፊደል ነች እንጂ ኦሪጂናሊ የአማርኛ ቨን የሚጠቀም ቃል የለም ማለት ነው። ምንድነው የምናደርገው? 34 ፊደላቶች አሉ ወደታች፣ ወደ ጎን ደግሞ 7 ናቸው። ብዙ ጊዜ ያልተወራላቸው 8ኛ ፊደላቶችም አሉ። በነገራችን ላይ ከ8ም በላይ የሚሄዱ አሉ። ለምሳሌ ብዙሃን ውሃ ምንላት ይችሃ፣ ቀ፣ ገ፣ ከ እነዚህ ፊደላቶች ከ8ም በላይ ይሄዳሉ። ግን ይህን ያህል አስፈላጊ ስላልሆኑ ብዙም አስተማሪዎች ትኩረት ሲያደርጉባቸው አይታይም። ነገር ግን 8ኛ ፊደሎች የእውነትም በጣም አስፈላጊ ናቸው። እነሱን ጨምረን ማየት እንችላለን። እንግዲህ ይህን ያክል ከተረዳችሁ አሁን 7ቱን ፊደላቶች እንዴት መረዳት እንደምትችሉ ልንገራችሁ። 7ቱ ፊደላቶች እያንዳንዱ ከአንዱ ነው የሚወሰደው። ለምሳሌ አንድ ልጅ ከቤተሰቡ ሲወለድ መቼም እናቱን፣ አባቱን፣ እህቱን፣ ወንድሙን፣ አክስቱን፣ አያቱን ሊመስል ይችላል አይደለ? እና የአማርኛ ፊደላቶችም ራሳቸውን ነው የሚመስሉት። ቅጥያ ብቻ ይጨምራሉ እንጂ ሙሉ በሙሉ የተለየ መልክ አይይዙም ሲረቡ ማለት ነው። ለምሳሌ ለዛሬ ሃን ባሳያችሁ ሃ ይችን ትመስላለች። ሁል ስንል ራሷን ከጻፍን በኋላ ይችን እንጨምራለን። ዛት ሚንስ የሁለቱ ልዩነት ይች ቅጥያ ነች ማለት ነው። ያ ማለት 34ቱንም ፊደላቶች ከነ ቤተሰቦቻቸው ለመረዳት ቅጥያ ብቻ ከሸምድዳችሁ በቂ ነው ማለት ነው። ኦኬ ከዛ ሂ ለማለት ይችን ጽፍና እግር አወጣለሁ። ወደታች እግሯን እንደዚህ አረጋለሁ። ይሄ የእጅ ጽሑፍ ስለሆነ እንትና ላይ ያው እንድቻረግና እንድች ካረጉ በኋላ እችን ወደዚህ ጨምርላታለሁ ማለት ነው። ሺ ሆነች። በዋናነት ግን እንግዲህ ዋናውን የመጀመሪያው መልኳን አትረሳም አትተውም ማለት ነው። ሌላኛው ሃ ስንል አራተኛዋን ራሷን እንጽፋለን። ምናሳነሳት ያው እግር ስለምንጨምርባት ይንካከለች ወደታች ይወርድብናል። ለዛ ነው እንጂ ተመሳሳይ ነው። ከዛ ግን እግር ወደዚች እንጨምርላታለን ማለት ነው። ሃ አራተኛ ፊደል ማለት ነው። 5ኛ ስንሄድ ራሷን ይችን እንጽፋትና እንደዚህ አድርገን እንጽፋትና ከዛ ደግሞ ምን እናደርጋለን? ቀለበት እንጨምርባታለን። ይህ የ5ኛ ፊደሎች ባህሪ ነው። ከዛ 6ኛ ስንሄድ ደግሞ ራሷን እንጽፋትና አነሳ እንደዚህ ልጻፋትና እግር ስለሌላት ይችን ማሳከል ይችላል። ከዛ ይችኛይቱን እግሯን እንደዚች በዚህ በኩል እጨምርባታለሁ ማለት ነው። ከዛ ይችነች ከመጀመሪያው ልዩ የሚያረጋት ማለት ነው። ከዛ ወደ መጨረሻ ፊደላችን ስንል ይሄን አጠፋዋለሁ። ሆ ስንል ደግሞ እንደዚህ ትሆንና በዚህ በኩል ቅጥያ ጨምራለሁ ማለት ነው። ስለዚህ የአማርኛ ፊደላቶችን ከነቤተሰቦቻቸው ለመረዳት በጣም ቀላልና ሁሉም ሰው በ2 ሳምንት
ወይም ደግሞ በ15 ቀንና በአንድ ወር ሙሉ ፊደላቶችን ማጥናት ይችላል። ችግሩ ግን እነዚህን ፊደላቶች ስናጠና እየጻፍን እያነበብን አይደለም። ብዙዎቻችን እኔን አሁን በፍቅር ትከታተሉኝና በኋላ ትረሱታላችሁ። እንደዛ መሆን የለበትም። በየቀኑ ፕራክቲስ ማድረግ አለባችሁ። ፕራክቲስ ማለት እንግሊዘኛ ቃል ነው፣ መሞከር ማለት ነው። ያያችሁትን መጻፍ፣ የጻፋችሁትን ማንበብ፣ ከዛ ደግሞ ቃላቶችን መመስረት የምትችሉትን ያክል ከጣራችሁ በአንድ ወር የአማርኛ ቋንቋን መጻፍና ማንበብ ትችላላችሁ። ይህ ደግሞ ብዙዎቻችሁ አሁን ስራ ላይ ሆናችሁ በሃይማኖታችሁ ጎበዝ መሆን ትፈልጋላችሁ። ሙስሊሞችም ልትሆኑ ትችላላችሁ፣ ክርስቲያኖች መጽሐፍ ቅዱስም ሆነ ቁርአን፣ ደብዳቤዎችን ለዘመዶቻችሁ መጻፍ ሊሆን ይችላል። ከመስሪያ ቤት የሆኑ ማስታወቂያዎችን ማውጣት፣ ቅጾችን መሙላት ሊሆን ይችላል። እነዚህን መሰል ነገሮችን ለመጠቀም 15 ቀን አንድ ወርና ግፋቢል 2 ወርና የመጨረሻ ደግሞ ጊዜ ከሌላችሁ 3 ወር ቢወስድባችሁ ነው ማለት ነው። ስለዚህ እንደዚህ አድርጋችሁ እነዚህን ፊደላቶች በአጭር ጊዜ ተምራችሁ ውጤታማ ለመሆን እኛ ጋር በውስጥ መስመር መማር ትችላላችሁ። ከኛም ጋር እንግዲህ ዩቲዩብ ላይ በጣም በርካታ ቪዲዮዎችን ሰርተንላችኋል፣ መማር ትችላላችሁ ማለት ነው። ነገር ግን በጣም ጀማሪ የሆናችሁ ተማሪዎች በሳምንት 5 ቀን በቀን 1 ሰዓት በውስጥ መስመረኛ ጋር ማጥናት ብትችሉ በአጭር ጊዜ መጻፍና ማንበብ ይችላችሁ። ደብዳቤዎችንም ሆነ መልእክቶችን ለዘመድና ለጓደኞቻችሁ መጽሐፍ ቅዱስና ቁርአን መጻፍና ማንበብ ትችላላችሁ። ማስታወሻዎችን ለራሳችሁ የሆኑ በታሪክ መመዝገብ የምትፈልጓቸውን ነገሮች ራሳችሁ ላይ በራሳችሁ ማስታወሻ ማስቀረት ትችላላችሁ ማለት ነው። ኦኬ እንግዲህ እስኪ ለን እንመልከት። ለን ለመጻፍ ደግሞ ተመሳሳይ ነው። አሁን ደግሞ እስኪ ሙሉ ለን ልጻፈውና ቅጥያዎችን በመለየት እንዴት መለየት እንደምትችል ላሳያችሁ። ለ ለማለት ይሄ ነው በቃ። እና ይሄን አሁን ሙሉ ልጻፈውና ይሄው ለ እንላለን፣ ለ እንላለን፣ ለ እንላለን፣ ለ እንላለን፣ ለ እንላለን፣ ለ እንላለን። አሁን እንግዲህ እንደነገርኳችሁ እያንዳንዱ ፊደል ልዩነት መፍጠር የሚችለው ቅጥያ ስንጨምርበት ነው። እንግዲህ የአማርኛ ፊደሎች በዋናነት ቅጥያ ነው የሚጨመሩት። ልክ እንደዚህ ቅጥያ፣ ከዚህ ላይም ቅጥያ፣ ከዚህ ላይ ደግሞ ይችን ረዘም እናርግለት፣ ይችን ረዘም እናርጋት። ከዛ ደግሞ ይችን እዚህ ቀለበት እንጨምርላት። ከዛ ይቺ በውስጥ በኩል እንደዚህ ነው የምትደረገው፣ ይቺ በውጭ በኩል እንደዚህ ትደረጋለች። በመሆኑ 7ቱንም የለቤቶች ጻፍን ማለት አይደለም። ስለዚህ በጣም ቀላል ነው። ከእናንተ የሚጠበቀው በዛኛው ቻናል ላይ በእርግጥ ነግሬያችኋለሁ፣ አዲስ ተማሪ ይኖራል፣ በፊት ተማሪዎች ያላችሁ ብዬ ነው ይህን በአዲስ ዛሬ የምሰራላችሁ ማለት ነው። እና የመጀመሪያ ፊደላቶችን ማወቅ ከቻላችሁ ቀጣይ እነዚህ ከዚህ ከመሃል ያሉት በጣም ቀላል ናቸው፣ በጣም ማለት ነው። ለምሳሌ ሐመርኋን እንጨምር። ሐመርኋን ለመጻፍ ሐመርኋን አንድ እንደዚህ ጽፋለሁ። ሐመርኋ፣ ሐመርኋ፣ ሐመሩሃ፣ 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 ሐመሩሃ። እነዚህ ፊደላቶች ያው ተመሳሳይ አንድ ፊደል ነው 7 ጊዜ የጻፍኩላችሁ አይደል? እንግዲህ ይህን ለመለየት ስንፈልግ ማለት ወደ 7 ለመቀየር ይችን እነዚህ ተመሳሳይ ቅጥያ አልኮ የሚገርማችሁ። ከዛ ይችን እንጨምራለን። ከዛ ይችን ረዘም እናረጋታለን። ይችን ማለት ነው፣ ምክንያቱም ይቺ ረዘም ስለምትል ማለት ነው። ከዛ ቀለበት እንጨምራለን። ከዛ እዚች ላይ እንደዚች ነው የምናረግባት። ከዛ ደግሞ ይችን ረዘም እናረጋለን። ያ ማለት ይቺ በዚህ በኩል ይቺ በዚህ በኩል እዚህ ጋር እንዳትመሳሰልባችሁ ማለት ነው። ስለዚህ ይህን የሃን ቤት እስከ መጨረሻው ጻፍ ነው ማለት አይደለም። ስለዚህ በጣም ቀላል ነው። በውስጥ መስመረኛ ጋር ማጥናት ከቻላችሁ ደግሞ ከዚህ በላይ በደንብ አብራርተንላችሁ ባላችሁበት መጻፍና ማንበብ እንዲችሉ እናግዛችኋለን። ኦኬ አሁን መን ልጨምርላችሁና ብዙ ተማሪዎች ፍላጎት ካላችሁ የምታውቁትን ምልክት በኮመንት ታስቀምጡልኛላችሁ። ሊንክ ደግሞ በቀላሉ ስልካችን መመዝገብ ትችላላችሁ። በእርግጥ በስልካችን ቴሌግራም ላይ፣ ዋትስአፕ ላይ እና ኢሞ ላይ መምጣት ትችላላችሁ። ግን ከዚህ በላይ ደግሞ ሳትደክሙ በቀላሉ ሊንክ ተጭናችሁ ቴሌግራም ላይ፣ ዋትስአፕ ላይ እና ኢሞ ላይ እኛን ማግኘት ከፈለጋችሁ ከስር ሊንክ ላይ ዲስክሪፕሽን ላይ አስቀምጨላችኋለሁ። ሰማያዊ እንትኖች ማለት ነው። እነሱን ከስር ስትነኳቸው ቴሌግራም ላይ፣ ዋትስአፕ ላይ እና ኢሞ ላይ በቀላሉ በሊንክ አስፈንጥሮ ያመጣችኋል። እዚያ ላይ ቮይስ አስቀምጡልንና በሳምንት 5 ቀን በቀን አንዳንድ ሰዓት እንደምናስተምራችሁ ተግባብተን መጀመር ትችላላችሁ ማለት ነው። አሁን መን ልጻፍላችሁና እንጨርስ። መን ለመጻፍ ደግሞ ያው 1 መ 2 መ 3 መ 4 መ 5 መ 6 መ 7 መ ከሰራን በኋላ እነዚህን መዎች ወደ 7 ማብዛት የምንችለው ልክ በሃ ቤት ነው የምንሰራት።
እዚህ ላይ ቅጥያ እንጨምራለን። እዚህ ላይ ወደ ጎን መጨመር ስለማንችል ትንሽ እግር እናወጣና እንደዚህ እናረጋታለን። ይችኛይቱን እግር ረዘም እናረጋለን። በዚህ በኩል እዚህ ላይ ቀለበት መጨመር ስለማንችል እንደዚህ እናረጋለን። ከዛ ይችኛይቱ ትንሽ እንደዚህ ሁና እንደዚህ ነው የምትደረገው። ይቺ ግን ቀጥታ እንደዚህ የሚወርድ እግር ይኖራታል ማለት ነው። አሁን 7 ያሳየዋችሁ 8ኛ ፊደላቶችም አሉን። እነሱን በሌላ ጊዜ ነው የምሰራላችሁ። ፍላጎት ካላችሁ ደግሞ ያው እንዳልኳችሁ ኮሜንት ላይ ፍላጎታችሁን ግለጹልኝና ለበለጠ ደግሞ በአዲስ መንፈስ አማርኛ ብቻ አይደለም ሂሳብም ጨምረንበት በፕሮግራም መማር እንችላለን። ለዛሬ እስከዚህ ሰዓት በትዕግስት ስለተከታተላችሁኝ ያው እውነተኛ ፍላጎት ያለው ተማሪ ይታወቃል። እስከ መጨረሻው ነው የሚያዳምጥ፣ በፍቅር ነው የሚከታተል፣ ራሱን ማስተማር ይፈልጋል። ሁሌም አዳጅ የሆነ ማይንድ፣ ሁሌም አዳጅ የሆነ አስተሳሰብ ያላቸው ዲሲፕሊን ያላቸው ተማሪዎች እስከ መጨረሻው ያያሉ። እንግዲህ እኔም ምስጋናዬ ከልብ ነው። ሰላማችሁ በያላችሁበት ይብዛልኝ፣ ትምህርታችሁን ይግለጽላችሁ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።